ታላቁ ሊቅ አለቃ ኪዳነወልድ ክፍሌ። አለቃ ኪዳነወልድ ክፍሌ በ1862 ዓመተ ምህረት በሰሜን ሸዋ ይፋትና ጥሙጋ አውራጃ ተወለዱ። በትውልድ መንደራቸው መደበኛውን የቤተ ክህነት ትምህርት የተከታተሉት አለቃ ወደ ጎንደር በማቅናት ከአለቃ ዘዮሐንስ የመዝሙረ ዳዊትን ትርጓሜ አጥንተዋል። የጎንደር ትምህርታቸውን ካጠናቀቁ በኋላ በ1891 ዓመተ ምህረት ከጎንደር ተነስተው በአክሱም በኩል ምጽዋን ተሻግረው በመስከረም ወር በ1892 ዓመተ ምህረት ግብጽ ደረሱ። በግብጽ አስቄጥስ በተባለ ገዳም ለ8 ወራት ከተቀመጡ በኋላ በዛው ዓመት ሚያዝያ ወር ላይ ወደ ቅድስት ሀገር ኢየሩሳሌም አቀኑ። በኢየሩሳሌም ለ20 ዓመታት የኖሩት አለቃ ኪዳነወልድ ክፍሌ በቆይታቸው ከኢትዮጵያ ሊቃውንት የተለያዩ ትምህርቶችን ለመከታተል የቻሉ ሲሆን የተለያዩ ቋንቋዎችን የማጥናት የማወቅ ዕድል አግኝተዋል። በኢየሩሳሌም ከታላቁ ሊቅ ከመምህር ክፍለ ጊዮርጊስ ጋር የተገናኙት አለቃ ኪዳነወልድ ክፍሌ ከኚህ ምሁር የብሉይንና የሐዲስን ንባብ እስከ ትርጓሜው በተለያዩ ሊቃውንትና መነኮሳት የተጻፉ መጻሕፍትን፣ የፍትሐ ነገሥትን ትርጓሜ እንደዚሁም አቡሻህርንና ባሕረ ሐሳብን በሚገባ ተከታትለዋል። ከመምህር ክፍለ ጊዮርጊስ ዕረፍት በኋላ ባሉት ዓመታት የግዕዝ ቋንቋ ቤተኛ የሆኑት የዕብራይስጥ ማለትም የእስራኤል ቋንቋ፣ ሱርስት የሶርያ ቋንቋ እና አረብኛ አጠኑ። የብሉያትንም ትርጓሜ ከዕብራይስጥ አጥልቀው መረመሩ። በዕብራይስጥና በጽርህ ቋንቋ ማለትም በግሪክ ቋንቋ እንዲሁም በግዕዝ መጻሕፍት መካከል እንዴት ያለ ልዩነት እንዳለ ተረዱ። ከዚህም በኋላ ቀዳማዊ ኃይለ ሥላሴ ገና አልጋ ወራሽ እያሉ የግዕዝን መጻሕፍት እያስተረጎሙ ያጽፉ ነበርና የሕዝቅኤልን መጽሐፍ መጥተው እንዲተረጉሙላቸው ስላስጠሯቸው በ1912 ዓመተ ምህረት ወደ ኢትዮጵያ የተመለሱ ሲሆን የሕዝቅኤልንም ንባብ በዕብራይስጥ አርመው አጥርተው አብርተው ትርጓሜውንም ከዕብራይስጥና ከሮማ ቋንቋ አውጥተው አልፎ አልፎ ማስረጃ ስዕል አግብተው ከ4 ዓመት በኋላ በ1916 ዓመተ ምህረት አሳትመው ለግርማዊነታቸው ቀዳማዊ ኃይለ ሥላሴ አስረከቡ። እንደገና ከ10 ዓመት በኋላ በ1926 ዓመተ ምህረት መዝገበ ፊደል እንደዚሁም ፊደል ከዕብራይስጥና ከአረብኛ ጋር አቆራኝተው አሳትመዋል። አለቃ ኪዳነወልድ ክፍሌ ወደ ኢትዮጵያ ከተመለሱ በኋላ ሙሉ ጊዜያቸውን ጠቃሚ የሆኑ መጻሕፍትን በማዘጋጀት ያሳለፉ ሲሆን ድሬዳዋ በቆዩበት 20 ዓመታት የግዕዝ ቋንቋን በማጥናትና በመመራመር አሳልፈዋል። ፋሺስት ኢጣሊያ አገራችንን በግፍ መውረሩን ተከትሎ ተቃውሟቸውን በግልጽ በማሰማታቸው በ1929 ዓመተ ምህረት እና በ1933 ዓመተ ምህረት ለእስር የተዳረጉት አለቃ ኪዳነወልድ ክፍሌ በእስሩ ምክንያት 2 ዓይኖቻቸውን ማጣታቸው ይነገራል። በህዳር 15 ቀን 1936 ዓመተ ምህረት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ባደረጉላቸው እርዳታ ለዓይን ሕክምና ከድሬዳዋ ወደ አዲስ አበባ የተመለሱት አለቃ ኪዳነወልድ ክፍሌ በነበረባቸው የስኳር ሕመም በራስ ደስታ ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ73 ዓመታቸው ሰኔ 24 ቀን 1936 ዓመተ ምህረት ከዚህ ዓለም በሞት የተለዩ ሲሆን የቀብራቸው ሥነ ሥርዓት በደብረ ሊባኖስ ገዳም ተፈጽሟል። ከአለቃ ኪዳነወልድ ክፍሌ ሥራዎች በከፊል አንደኛ መጽሐፈ ሕዝቅኤል ከትርጓሜው ጋር ንባቡ በግዕዝ ትርጓሜው በአማርኛ በ1916 ዓመተ ምህረት የታተመ። ሁለተኛ አበገዳ
ፊደልና ፊደል ሐዋርያ የልጆች አፍ መፍቻ በ1926 ዓመተ ምህረት የታተመ። ሶስተኛ መዝገበ ፊደላት ሴማውያት በ1926 ዓመተ ምህረት የታተመ። አራተኛ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ። ይህ ታላቅ መጽሐፍ ለህትመት የበቃው አለቃ ኪዳነ ወልድ ክፍሌ ካረፉ ከ12 ዓመታት በኋላ በ1948 ዓመተ ምህረት በተማሪያቸው አለቃ ደስታ ተክለወልድ አማካኝነት ነው። አምስተኛ ግዕዝ መሰረተ ትምህርት። ይህ መጽሐፍ የታተመው በ1949 ዓመተ ምህረት በተማሪያቸው አለቃ ደስታ ተክለወልድ አማካኝነት ነው። ስድስተኛ ሃይማኖተ አበው ዘቀደምት ወዘዳህርት። ይህ የነገረ መለኮት መጽሐፍ የታተመው በ1980 ዓመተ ምህረት በሀገረ ጀርመን ነው። እስኪ አለቃ ኪዳነ ወልድ ክፍሌ ስለ ግዕዝ ቋንቋ ከገጠሙት ግጥም አንድ እንበላችሁ። የማናውቀውን ፊደል ሩዝ ከሚስዮን ቤት ስንጋበዝ፣ በትምህርት ወጭት በጥፋት ዳካ፣ በምላስ በብርዕ በቀለም መንካ፣ የውጭ ቋንቋ ብንፈተፍት ከምሳ በቀር የለም ራት፣ ያጠግባል እንጂ ለጊዜው ብቻ ስንቅ አይሆነንም ለሩቅ ዘመቻ። ለዘመቻውስ ስንቅ የሚሆን የዳቦ ቆሎ ግዕዛችን፣ ለዘመቻውስ ስንቅ የሚሆን የዳቦ ቆሎ ግዕዛችን በማለት ለግዕዝ ቋንቋና ፊደል ያላቸውን ትልቅ ክብር በግጥማቸው ገልጸዋል። የመረጃ ምንጫችን አማርኛ ሰዋሰው ወግስ ወመዝገበ ቃላት ሐዲስ አለቃ ኪዳነ ወልድ ክፍሌ በ1948 ዓመተ ምህረት የተጻፈው። ደስታ ተክለወልድ ናሽናል ላይብረሪ ኤንድ ዶኩመንቴሽን ኤጀንሲ ናቸው። ዘላለማዊ ክብርና ምስጋና አንዲት ሃይማኖት፣ አንዲት ሀገር፣ አንዲት ሰንደቅ ዓላማ ላስረከቡን ለጀግኖች አባቶቻችንና እናቶቻችን ይሁን። አሜን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች።